ቅዱስ ሚካኤል አዳናትና አሁን ዛሬ ሁለተኛ ድል ላያደርጋት ሁለተኛ ላይፈትናት የመጨረሻ ድል የተቀዳጀችበት ዕለት ነው። ምክንያቱም ከሞተች በኋላ የት ያገኛል? ነፍሷ በእግዚአብሔር እቅፍ ነው። ነፍሷ በገነት ነው። ከዚህ በኋላ ያገኛታል። ስለዚህ ቅዱስ ሚካኤል አዳናት። እኛ በዝክራችን ቀን በምንዘክርበት ቀን አንዳንድ ችግሮች ቢገጥሙ እንደው መልካም ነገር እያደረጉ እንዴት ለምን ይሄ ፈተና ገጠመን ነው። ምክንያቱም ብዙ ጊዜ የምናስበው ምድራዊ ነገር ስለሆነ ሰማያዊ ነው። እኛ ሰማያዊ ነው። ባህራንን በዚህ መልኩ ነው ያዳነው። ባህራንን ደግሞ ከክፉ ሰው እጅ ነው ያዳነው። ሰማያውያን መናፍስት አሉ፣ ክፉዎች፣ ምድራውያን ደግሞ ሰዎች ደግሞ ክፉዎችም በጎችም አለ፣ ጻድቃንም ኃጥአንም አለ። ስለዚህ ባህራንን ደግሞ ከክፉ ሰው ነበር ያዳነው፣ ከሞት ነበር ያዳነው፣ ነፍሱን ከሥጋው ሊለየው ነበር ያዳነው። ከዚህ ነው ያዳነው። ምክንያቱም ባህራን እዚህ መቆየት ነበረበት፣ ብዙ ስራ መስራት ነበረበት እና አዳነ፣ አቆየ። ስለዚህ እነዚህ ቅዱሳን እግዚአብሔር መልአክ ልኮ አድኗቸዋል። ይህንን ስንል እንደው ሰው መተቸት የሚወዱ ዛሬ ቅዱስ ሚካኤል ሲከበር ብዙ የእግዚአብሔር ልጆች ወጥተው ሲያከብሩት እግዚአብሔርን የረሳን ሚካኤልን ብቻ የምናከብር የሌለ ነገር ውሸት ትልቅ ኃጢአት ነው አይደል? ሚካኤልን ታመልካላችሁ ይሉናል አይደል? ይላሉ አይደል? ግን ሚካኤልን እናመልካለን እንዴ? ማምለክ ማለት አምላክ ማድረግ ማለት ነው። ሚካኤልን አምላክ ነው የሚል ክርስቲያን አለ? ታዲያ ውሸት ኃጢአት አለ? ስለዚህ በፍሬያቸው ታውቋቸዋላችሁ። የፕሮቴስታንቱን ሃይማኖት፣ የካቶሊኩን ሃይማኖት ስለ እነሱ ለመናገር ከማሰባችን በፊት ምን እንደሚያምኑ ምን እንደሚያመልኩ ጠንቅቀን ማወቅ አለ። ዝም ብሎ ተነስቶ ካቶሊክ እንዲህ ነው ብሎ መወረፍ ወይም ደግሞ የማይከተሉትን መናገር ኃጢአት ነው የሚሆነው። ምክንያቱም ውሸት ነው የሚሆነው። እንዴት እንደሚያመልኩ ማወቅ አለብን። አለበለዚያ እንደነሱ ነው የምናወራው። ቅድም እንዳልኳችሁ እኛ ቅዱስ ሚካኤልን የምናከብረው ቅድም በተነጋገርነው ላኪ አለ፣ መልእክተኛው አለ። እኛ ደግሞ መልእክት ተቀባዮች ስለሆነ በዚህ መልኩ ነው የምናከብረው። እነዚህ ቅዱሳን ቅዱስ ሚካኤል የመጣላቸው ያዳናቸው ከመከራ ሥጋ ከመከራ ነፍስ ይሰውራል። በጸሎታችን ጊዜ ከመከራ ሥጋ ከመከራ ነፍስ ይጠብቀን ይሰውረን ባይደል የምንለው። ባህራን ከመከራ ሥጋ ነው የዳነው። አፎምያ ከመከራ ነፍስ ነው የዳነችው። ስለዚህ ከመከራ ሥጋ ከመከራ ነፍስ የሚሰውር አምላክ ነው፣ የሚያድን አምላክ ነው ያለ እግዚአብሔር አምላካችን። እነዚህ ቅዱሳን ሰማያዊውን ዓለም ስለሚናፍቁ ስለ ሰማያዊው ስለሚያስቡ ሰማያዊ አምላክ የሰጣቸው ትእዛዝ ስለሚፈጽሙ አጋንንት ይከራከራቸዋል፣ አጋንንት ይፈትናቸዋል፣ መከራ ያበዙባቸዋል። ነገር ግን መከራ ቢበዛባቸው እግዚአብሔር ጠባቂዎችን ስለሚልክላቸው ምንም አይሆንም። ሰማዕታት፣ ጻድቃን፣ በአላውያን ነገሥታት ቢገደሉ፣ በሰይፍ ቢገደሉ፣ በእሳት ተቃጥሎ ቢሞቱ በቃችሁ ይበቃችኋል ብሏቸው እግዚአብሔር ፈቅዶ እንጂ የገዳዮቻቸው ፈቃድ ሆኖ አይደለም የሚሞቱ። በነ ቅዱስ ጊዮርጊስ ማወቅ እንችላለን። ሞተውም ያስነሳቸዋል። መቆየት ከፈለገ እርሱ እንድንቆይ ከፈለገ
ማንም ሊገድለናቸው በቃችሁ ካለ ደግሞ ይበቃናል። ስለዚህ ምን ጊዜ ሰማያዊ ሀገር አለ። ስለ ሰማያዊ ሁኔታ ስናስብ እግዚአብሔር ሁሉ ጊዜም ከኛ ጋር በሰማይ በዚህ ምድር የምንመኘው ሁሉ በሰማይ አለ። በሰማይ ብዙ ነገር አለ። እንደው ሶስቱን እንጥቀሳቸው። በሰማይ ሰው አባቱን ይወዳል፣ አባቱ እናቱ ለዘላለም ይኖሩለት ይወዳል። ሥላሴ ደግሞ እናትም አባትም ናቸው። ዘእምቅድስት ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንላለን። ቅድስት ማለት ማለት ነው የተቀደሰች ማለት ነው። ስለ ሥላሴ ስንናገር አባቶቻችን ሲያመሰጥሩት ለምን ቅድስት አለ? ለምን በሴት አደረገው? እናት ለልጇ ርኅሩኅ ናት። ሥላሴ ለሰው ልጆች ርኅሩኅ ስለሆኑ ቅድስት አላቸው። እናት ራሷ እየተራበች ራሷ እየተጎዳች ለልጇ ትመግባለች፣ ለልጇ ታጠጣለች። ከሥላሴም አንዱ አካል ወልድ ወደዚህ ዓለም መጥቶ ራሱ እየተጎዳ ራሱ መከራ እየተቀበለ እኛን ከመከራ ያድነናል። ስለዚህ ቅድስት እግዚአብሔር አባትን እናትን ነው። ስለዚህ በሰማይ እንደ አባት